ሰላም የቻናላችን ተከታዮች ዛሬ እጅግ አነጋጋሪና ያልተጠበቀ ትልቅ የዝውውር ዜና ይዘንላችሁ መጥተናል። የፕሪሚየር ሊጉ አሸናፊ አርሰናል የሪያል ማድሪዱን ብራዚላዊ ክንፍ ተጫዋች ቪኒሺየስ ጁኒየርን ለማስፈረም ፍላጎት ማሳየቱን ዘ አትሌቲክ ዘግቧል። የአርሰናል ፍላጎት አርሰናል የ26 ዓመቱን የብራዚል ብሔራዊ ቡድን ኮከብ ቪኒሺየስ ጁኒየር በስፔን ዋና ከተማ ማድሪድ ውሉን የማያራዝም ከሆነ ለማስፈረም እየሰራ ይገኛል። ተጫዋቹ የክለቡን የፊት መስመር ለማጠናከር ከተያዙት ዋና እጩዎች መካከል አንዱ ነው። ምንም እንኳን ነገሩ ገና በቅድመ ደረጃ የሚገኝና ዝውውሩ የመሳካቱ እርግጠኝነት ባይኖርም በሁለቱ ክለቦች መካከል እስካሁን የተደረገ ድርድር ባይኖርም ሀሳቡ ግን በአርሰናል አመራሮችና ቦርድ ደረጃ ሙሉ ድጋፍ አግኝቷል። ቪኒሺየስ በሪያል ማድሪድ ቆይታው የመጨረሻው 12 ወራት የመጨረሻ ዓመት ላይ ደርሷል። እስካሁን ባለው ሁኔታ ውሉን ለማድረስ በተደረጉ ድርድሮች ምንም አይነት ስምምነት አልተደረሰም። ሪያል ማድሪድ ተጫዋቹን በነፃ ማጣት በፍጹም አይፈልግም። በተለይ በላዩ ላይ የሚቀጥለው ዓመት የሚከፈለው ትልቅ የታማኝነት ቦነስ በማጣት ስለማይፈልግ ቪኒሺየስ በበጋው የዓለም ዋንጫ ለብራዚል ብሔራዊ ቡድን በጥሩ ብቃት ላይ የነበረ ሲሆን በአምስቱም ጨዋታዎች ተሰልፎ 4 ጎሎችን ማስቆጠር ችሏል። ምንም እንኳን ሀገሩ በ16ቱ ዙር በኖርዌይ ተሸንፋ ብትወጣም ባለፈው የ2025-26 የውድድር ዘመን ለማድሪድ በሁሉም ውድድሮች 22 ጎሎችን ማስቆጠር ችሏል። ነገር ግን ክለቡ ከባርሴሎና በ8 ነጥብ ዘግይቶ ሁለተኛ በመውጣቱ ለሁለተኛ ተከታታይ ዓመት የዓለም ምንም ዋንጫ አጠናቋል። ቪኒሺየስ በ2018 ከፍላሚንጎ ማድሪድ ከተቀላቀለ ወዲህ በ375 ጨዋታዎች ተሰልፎ 128 ጎሎችን 100 አሲስቶችን ማመቻቸት ችሏል። እንግዲህ ይህ የቪኒሺየስ እና የአርሰናል ጉዳይ እንዴት ሊቋጭ እንደሚችል አብረን የምናይ ይሆናል። እርሶስ በነገሩ ላይ ምን ያስባሉ? አርሰናል ቪኒሺየስን ቢያስፈርም የፊት መስመሩን ምን ያህል ያጠናክረዋል? አስተያየቱን በኮሜንት ላይ ያስፍሩልን።